አንዳንድ ሰዎች መቤታችን ተነሳች አረገች ብለን ስንል እንዴት ነው የምትነሳው እሷ ከማትበልጣለች ብለው የሚከራከሩ ሰዎች አሉ። መጽሐፍ ቅዱስን የተረዳ ሰው መጽሐፍ ቅዱስን ያነበበ ሰው ይሄ ነገር ከባድ ሊሆን አይችልም። ስለዚህ መቤታችን አማኝ ስለሆነች የጌታ እናት ስለሆነች የመድኃኔዓለም እናት ስለሆነች በስጋዋ አንቀላፍታለች በ64 ዓመቷ። ነገር ግን በተቀበረች በሶስተኛው ቀን በልጇ አስነሽነት ተነስታ አርጋለች። የቤተ ክርስቲያን ትምህርት ይሄ ነው። ገዳም ከሄዱ በኋላ ሆዴ ይሙላ ደረቴ ይቅላ የሚሉ ባሉበት ገዳም ሆነው በፌስቡክ በቲክቶክ እዚህ ገዳም ነው ያለሁት ከአባ ከሌ ጋር ነኝ፣ ከመምህር ከሌ ጋር ነኝ፣ ከዘማሪ ከሌ ጋር ነኝ እያሉ ወገኖቼ፣ ሱባኤ ቦታ መለወጥ አይደለም። ሱባኤ ማለት ሕይወታችን የሚለወጥበት ከእግዚአብሔር ጋር የምንሆንበት በደላችንን ኃጢአታችንን እያሰብን ከእግዚአብሔር ምሕረት የምንጠይቅበት የእንባ የጸሎት የመጸጸት የማልቀስ ወደ እግዚአብሔር የምንጮህበት ጊዜ ነው። አንደኛ ደረጃ ጾም ማለት ከኃጢአት መጾም ነው፣ ከክፋት መጾም ነው። እግዚአብሔር ከማይከብርበት ሕይወት ውስጥ መራቅ ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው የሚለው። ወገኖቼ፣ ይቅርታ መሸነፍ አይደለም። ይቅርታ ሞኝነት አይደለም። ይቅርታ በደልን ማሳነስ አይደለም። ይቅርታ የምናደርገው ስለ በደሉን ሰዎች ስለ ባልንጀሮቻችን ስለ ወንድሞቻችንና ስለ እህቶቻችን ብለን አይደለም፣ እነሱን ለመጥቀም አይደለም። ይቅርታ የምናደርገው ስለ ራሳችን ብለን። ይቅር የምንለው ይቅር እንድንባል በቂም በቀል ሆነን ከምንጾም ይልቅ በይቅርታ ሆነን ባንጾም ከእግዚአብሔር ዘንድ በረከት እናገኛለን። አሁን ንስሐ ስንገባ የበደለው ሰው እንዳልበደለው ዘማዊው ድንግል ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞ በእድሜያችን ላይ ይህችን ቀን ተጨማሪ አድርጎ እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ጸሎት፣ በረከት፣ አማላጅነት ከሁላችን ጋር ይሁንልን። አምላካችን እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፈቃዶ ይሁንልን። እንኳን ለ2018 ለእመቤታችን ጾም በሰላም አደረሳችሁ። ጾሙን የሰላም የፍቅር የበረከት ጾም ለሁላችንም ያድርግልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በጾምና በጸሎት ወደ እኔ ተመለሱ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ኢዩኤል በምዕራፍ 2 ቁጥር 12 ላይ ነው። በጾምና በጸሎት ወደ እኔ ተመለሱ ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ ከነሐሴ 1 እስከ ነሐሴ 16 ድረስ ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውን ጾመ ማርያም ወይም ጾመ ፍልሰታ ብለን የምንጠራውን የምንጾምበት ጊዜ ነው። እንግዲህ በዚህ ጾም ውስጥ ምን አይነት ጸሎት መጸለይ እንደሚገባን፣ እንዴት ብንጾም ጾማችን በእግዚአብሔር የተወደደና በእግዚአብሔር ዘንድ ተቀባይነት ያለው ይሆናል የሚሉትን ነገሮች ባጭሩ ለመመልከት ይህንን ርዕስ መርጠነዋል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዶ ይሆንልን። እንግዲህ አስቀድመን ጾመ ፍልሰታ የሚጾምበት ምክንያት ምንድን ነው የሚለውን በጣም ባጭሩ እንመልከት። እንግዲህ ይህንን ጾም ለመጀመሪያ ጊዜ የጾሙት ቅዱሳን ሐዋርያት ናቸው። የጾሙበት ምክንያት ሁለት ነው። አንደኛው የእመቤታችን ቅዱስ ሥጋ እንዲሰጣቸው ነው። ሁለተኛ ደግሞ ቶማስ ያየውን ትንሣኤና ዕርገት እነሱም ማየት እንዲችሉ
በእምነት ሆነው ሱባኤ የያዙበት ነው። እንግዲህ ይሄ ጾም የተጾመው በመጀመሪያ በቅዱሳን ሐዋርያት ነው። ቅዱሳን ሐዋርያትም የጾሙበት ምክንያት ቅዱስ ዮሐንስ ወልደ ነጎድጓድ ያየውን ማየት አለብን ብለው፣ ሁለተኛ ቶማስ የተመለከተውን መመልከት አለብን ብለው ነው የጾሙት። በዝርዝር በጥቂቱ ለማየት ሁላችን እንደምናውቅ እመቤታችን በዚህ ምድር ላይ የኖረችው 64 ዓመት ነው። በ64 ዓመቷ ነፍሷ ከስጋዋ ተለይቷል። ውዳሴ ማርያሙን ስናደርስ ሰአሊ ለነ ቅድስት የሚለውን ስንቆጥር 64 ይሆናል። መልካ ማርያሙንም ስንጸልይ መልኩ በ64 ነው የተደረሰው። ይሄ በእመቤታችን ዕድሜ ነው ሊቃውንቱ ምስጋናውንና ጸሎቱን የደረሱት። በ64 ዓመቷ ነፍሷ ከስጋዋ ተለይተዋል። ሐዋርያት የእመቤታችንን ቅዱስ ስጋ ተሸክመው ወደ ጌቴሴማኒ ለመቅበር በሚሄዱበት ጊዜ አይሁድ በምቀኝነት ተነሱ ነው የሚለው። አስቀድመን ልጇን በመስቀል ሰቅለን ጎኑን በጦር ወግተን እጆቹን በሚስማር ቸንክረን በጎልጎታ መቃብር ውስጥ ቀበርን፣ በሦስተኛው ቀን ተነሳ አረገ እያሉ ሲያውኩን ነበረ። አሁንም እናቱ ከተቀበረች በኋላ ተነሳች አረገች ብለው እንዳያውኩን ስጋዋን ማቃጠል አለብን ብለው በምቀኝነት ተነሱ ነው የሚለው የቤተ ክርስቲያን ታሪክ መጽሐፍ። ከአይሁድ መካከል ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ታውፋንያ የሚባለው ሰው ከሐዋርያት ትከሻ ላይ የእመቤታችንን ስጋ ለማውረድ እጁን ሲዘረጋ የታዘዘ መልአክ መጣና ቀጣው ይላል። አው መልአክ ለምህረት ይላካሉ፣ ለመዓትም ይላካሉ። እግዚአብሔር ቅዱሳን መላእክትን እኛን ከክፉ ነገር እንዲጠብቁን፣ እንዲራዱን፣ እንዲታደጉን እግዚአብሔር ይልካቸዋል። አንዳንድ ጊዜ ደግሞ አመፀኞች የማይታዘዙ ሰዎች ደግሞ ካሉ ቅዱሳን መላእክት ለመዓትም ይላካል። በዚህ በመጽሐፈ ምሳሌ ምዕራፍ 17 ቁጥር 11 ላይ ክፉ ሰው አመፅን ብቻ ያስባል፣ ስለዚህ ጨካኝ መልአክ ይላክበታል ተብሎ ተጽፏል። አሁን በዚህ ሰው ላይ ታውፋንያ በሚባለው ሰው ላይ በአመፁ ምክንያት ጨካኝ መልአክ ተላከ ነው የሚለው መጽሐፉን ስናነብ። ሁለት እጁን ቀጣው ይላል። ወዲያው ታሪኩ ሰፊ ነው። በእመቤታችን ስም ቢማፀን ሐዋርያቱም በለመኑለት ጊዜ እጆቹ ወደ ቦታቸው ተመልሰዋል። መልአኩ መጥቶ ነው የሚለው ከቅዱስ ዮሐንስ ወልደ ነጎድጓድ ጋር የእመቤታችንን ቅዱስ ሥጋ ነጥቆ ወሰደውና በገነት ዕፀ ሕይወት ስር አሳረፈው ይላል። እንግዲህ እመቤታችን ጥር 21 ብታርፍም ነገር ግን በዛን ቀን አልተቀበረችም። በአይሁድ ምክንያት ሳትቀበር ቀርታለች። ቅዱስ ዮሐንስ ይህንን አይቶ ከ6 ወር በኋላ ወደ ሐዋርያት ተመልሶ መጣ ነው የሚል። ሐዋርያቱ የእመቤታችን ነገር እንዴት ሆነ ብለው ሲጠይቁት የእመቤታችን ቅዱስ ሥጋ በገነት ዕፀ ሕይወት ስር አርፏል ብሎ አላቸው ይላል። ስለዚህ ሁልጊዜ ሐዋርያት ለበጎ ነገር ቀናይ ስለሆኑ ዮሐንስ ያየውን እኛ ማየት አለብን ብለው ነሐሴ 1 ቀን ሱባኤ ገቡ። ልክ ሁለተኛው ሱባኤ ሲፈጸም አንድ ሱባኤ 7 ቀን ነው፣ ሁለት ሱባኤ 14 ቀን ነው። በ14ተኛው ቀን ስጋዋ ተሰጣቸውና አስቀድሞ ወደ ተዘጋጀው ጌቴሴማኒ ወደሚባለው የመቃብር ስፍራ ወስደው የእመቤታችንን ቅዱስ ስጋ በዛ አሳረፉት፣ በዛ ቀበሩት ይላል። ስለዚህ መጀመሪያ ጾመ ማርያምን ወይም ጾመ ፍልሰታን ሐዋርያት የጾሙበት ምክንያት ዮሐንስ ያየውን የእመቤታችንን ስጋ እኛም ይሰጠን ማየት አለብን ብለው ነው ሱባኤ የገቡት። ጾማቸው ጸሎታቸው ተቀባይነት አግኝቶ ስጋዋ ተሰጥቷቸው በጌቴሴማኒ ወስደው ቀብረዋታል። ሁለተኛ የጾሙበት ምክንያት እመቤታችን ከተቀበረች በኋላ በሦስተኛው ቀን በልጇ አስነሽነት ተነስታ አርጋለች። አሁን አንዳንድ ሰዎች እመቤታችን ተነሳች አረገች ብለን ስንል እንዴት ነው የምትነሳው? እሷ ከማ ትበልጣለች ብለው የሚከራከሩ ሰዎች አሉ። ይሄ ስለ መጽሐፍ ቅዱስ አለመረዳት ነው እንጂ መጽሐፍ ቅዱስን የተረዳ ሰው፣ መጽሐፍ ቅዱስን ያነበበ ሰው ይሄ ነገር ከባድ ሊሆን አይችልም። ብሉይ ኪዳን ላይ ስናይ እነ ኤልያስ እነ ሄኖክ ሌሎቹም አካሄዳቸውን ከእግዚአብሔር ጋር ስላደረጉ ከነስጋቸው ተነጥቀው አርገዋል፣ ወደ ሰማይ ሰማያት ወጥተዋል፣ እግዚአብሔር አሳርጓቸዋል። አዲስ ኪዳን ላይም ስንመጣ
እንደዚሁ አካሄዳቸውን ከእግዚአብሔር ጋር በማድረግ የተሰወሩ ሞትን ያልቀመሱ ሰዎች አሉ። ስለዚህ መጽሐፍ ምንድነው የሚለው? የሚያምንብኝ ቢሞት እንኳን ሕያው ይሆናል ተብሎ ተጽፏል። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉት። የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው። እምነት አይደለም ሞትን ድል አድርገን መነሳት ይቀርና ወገኖቼ፣ እምነት ሞትን ሳናይ ሞትን ሳንቀምስ እንድናርግ ያደርጋል። የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ እምነት አይደለም ሞትን ድል አድርገን እንድንነሳ ማድረግ ብቻ ሳይሆን ሞትን ሳናይ ሞትን ሳንቀምስ እንድናርግ ያደርገናል እምነት። ስለዚህ እመቤታችን አማኝ ስለሆነች፣ የጌታ እናት ስለሆነች፣ የመድኃኔዓለም እናት ስለሆነች በስጋዋ አንቀላፍታለች በ64 ዓመቷ። ነገር ግን በተቀበረች በሶስተኛው ቀን በልጇ አስነሽነት ተነስታ አርጋለች። የቤተ ክርስቲያን ትምህርት ይሄ በምታርግበት ጊዜ ነው እንግዲህ የሚለው። ሐዋርያው ቅዱስ ቶማስ ሀገረ ስብከቱ ህንድ ነው። ከህንድ በደመና ተጭኖ ወደ ኢየሩሳሌም ሲመጣ እመቤታችን ስታርግ ተገናኙ ነው የሚለው። ቶማስ እንደዚህ ብለዋል፣ አስቀድሞ የልጅሽን ትንሣኤ አላየሁም፣ ያንቺንም ይኸው ትንሣኤሽን እርገትሽን ሳላይ ብሎ ሲል፣ አንተ እንደውም እድለኛ ሰው ነህ፣ ትንሣኤን እርገቴን ተመልክተሃል። ሐዋርያቱ ግን ሥጋዬ ተሰጥቷቸው ቀብረው ነው የተመለሱት፣ መነሳቴን ማረጌን አያውቁም። እንደውም ሂደህ ለወንድሞችህ ተነስታለች አርጋለች ብለህ ንገራቸው፣ ለምልክት እንዲሆን ይኸው የተገነዝኩበት ሰበን ብላ የመግነዙን ጨርቅ ሰጠችው ነው የሚለው። ዛሬ በቅዳሴ መካከል ዲያቆኑ ከመጾር መስቀሉ ስር የሚይዘው ጨርቅ የመሰለ ነገር አባቶቻችን ምን ይላሉ? የመጀመሪያ የጌታችን የመድኃኒታችን የኢየሱስ ክርስቶስ የተገነዘበት ጨርቅ ምሳሌ ነው። አንድም እመቤታችን ቅድስት ድንግል ማርያም የተገነዘችበት ጨርቅ ምሳሌ ነው ብሎ ይናገራል። ያንን ሰበን ይዞ ቶማስ ወደ ወንድሞቹ ወደ ሐዋርያት ዘንድ መጣ ይላል። የእመቤታችን ነገር እንዴት ሆነ ብሎ ጠየቃቸው። ሐዋርያቱም እንደዚህ ያሉት፣ ሥጋዋ ተሰጥቶን በጌቴሴማኒ ወስደን ቀበርናት አሉት። ሞት በጥር በነሐሴ መቃብር እንዴት ይሆናል ብሎ አላቸው ይላል። አንተ ተጠራጣሪ ነህ። አንተ ተጠራጥረ ብቻ አታበቃም፣ ተማሪዎችንም ታጠራጥራል። ክርስቶስ ተነሳ ብለን ስንል የተወጋ ጎኑን የተቸነከረ እጁን ካላየው አላምንም አልክ እና አሁን ብለው ሥጋዋ ተሰጥቷቸው እንደቀበሯት ሊያሳዩት ወደ ጌቴሴማኒ መቃብር ስፍራ ገሰገሱ ይላል። እዛ ሲደርሱ መቃብሩ ባዶ ነበረ ይላል። የእመቤታችን ሥጋ በመቃብር ውስጥ አልነበረም ይላል። ቶማስ ወዲያው እንደዚህ አላቸው፣ አታምኑኝም ብዬ እንጂ እሷማ ተነስታ ስታርቅ አይቻታለሁ፣ የተገነዘችበትንም ሰበኑን ጨርቁን ሰታኛለች ብሎስ አሳያቸው ይላል። የዚህን ጊዜ ተደነቁና በሚቀጥለው ዓመት ነሐሴ 1 ቀን ቶማስ ያየውን ትንሣኤና እርገት እኛም ማየት አለብን ብለው ሱባኤ ገቡ። ልክ ሱባኤው ሲፈጸም ነሐሴ 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ካህኑ ቅዱስ ጴጥሮስን ዲያቆን እስጢፋኖስን አስከትሎ እመቤታችንን መንበር አድርጎ ቅዳሴ ቀድሶ አቁርባቸው ስታርቅ አሳይቷቸዋል ነው። ስለዚህ ይሄ ድምፅ የሚሰማችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ሐዋርያት ጾመ ፍልሰታን የጾሙበት ምክንያት የመጀመሪያ ሥጋዋ እንዲሰጣቸው ነው። ሥጋዋ ተሰጥቷቸው ወስደው ቀብረዋል። ሁለተኛ ቶማስ ያየውን ትንሣኤና እርገት ማየት አለብን ብለው ነው። ትንሣኤዋንም እርገቷንም ተመልክተዋል። ለጾሙበት ለጾሙት ጾም ምላሽ አግኝተዋል ከእግዚአብሔር። ስለዚህ ባጭሩ ጾመ ማርያምን ወይም ጾመ ፍልሰታን የምንጾምበት ምክንያት ይሄ ነው። ለመጀመሪያ ጊዜ የጾሙት ቅዱሳን ሐዋርያት ናቸው። እንግዲህ ሱባኤ ማለት ከእግዚአብሔር ጋር ለመሆን ከዚህ ቀን እስከዚህ ቀን ድረስ በጾምና በጸሎት ከእግዚአብሔር ጋር ለመገናኘት የምናቅደው እቅድ ሱባኤ እየተባለ ይጠራል። ራሳችንን አሳልፈን ለእግዚአብሔር ለመስጠት፣ ሙሉ ጊዜያችንን ለእግዚአብሔር አሳልፈን ለመስጠት ከሞቀና ከደመቀ ቤታችን ከተመቸ ቤታችን ውስጥ በራሳችን በጎ ፈቃድና ፍላጎት ወጥተን ወደ ገዳም ሄደን በመጠለያ ውስጥ በገረገራ ውስጥ በመቃብር ቤት ውስጥ በተናቀው ስፍራ ራሳችንን ዝቅ አድርገን ስጋችንን መከራ እየተቀበለ ስጋችንን እየጎሰምን ስጋችንን እየጎዳን
ከእግዚአብሔር በረከት ከእግዚአብሔር ዋጋ ለማግኘት የምናቅደው እቅድ ሱባኤ እየተባለ ይጠራል። አሁን እንግዲህ እግዚአብሔር የተመሰገነ ይሁን ከሀገር ውጭ ያሉ ወንድሞቻችን እህቶቻችን በዓመት ጠብቀው የሥራ ፍቃድ ወስደው ወደ አገር ኢትዮጵያ መጥተው ዕጣ አውጥተው በተመረጡ ቅዱሳን ገዳማት ራሳቸውን ዝቅ አድርገው 16ቱን ቀን በሱባኤ በጾም በጸሎት ይቆያል። ብዙ ወጣቶች እግዚአብሔር የተመሰገነ ይሁን ዘመኑ ተለውጧል። ድሮ በእድሜ የገፉ እናትና አባቶች ወይም ካህናት መነኮሳት የሃይማኖት አባቶች ነበሩ ሱባኤ የሚይዙት። አሁን ግን ወጣቱ በጣም ቆራጥ ሆኗል። በህይወቱ ላይ ትልቅ ለውጥ እያመጣ ይሄ በጣም ደስ የሚያሰኝ ይሄ በጣም በጎ ነው። ይሄ በጣም ቅዱስ የሆነ ነገር ነው። ከውጭ ሀገር ያሉት ብቻ አይደለም፣ አገር ውስጥም ያሉት የሥራ ፍቃድ የዓመት ፍቃድ ወስደው ዕጣ አውጥተው ወደ ቅዱሳት ገዳማት በመሄድ ሱባኤ በመያዝ ስለ ሀገር የሚጸልዩ ስለ ወገኖቻቸው የሚጸልዩ ስለ ራሳቸው የሚጸልዩ በርካታ ክርስቲያኖችን አይኖቻችን እየተመለከቱ ነው። ይሄ ይበል የሚያሰኝ ነው። ይሄ በጣም ደስ የሚያሰኝ ነገር። ግን ከዚህ በተቃራኒ ደግሞ አንዳንድ ሰዎች ባለማወቅ ሱባኤ ማለት ምን ማለት እንደሆነ ባለመረዳት ገዳም ከሄዱ በኋላ ሆዴ ይሙላ ደረቴ ይቅላ የሚሉ ባሉበት ገዳም ሆነው በፌስቡክ በቲክቶክ እዚህ ገዳም ነው ያለሁት ከአባ ከሌ ጋራ ነኝ ከመምህር ከሌ ጋር ነኝ ከዘማሪ ከሌ ጋር ነኝ እያሉ የሚሄዱበትን ዓላማ የተሳሳተ ነገር የሚያደርጉ ክርስትናው ገና ያልገባቸው ስለ ሱባኤ ያልተረዱ ደግሞ በጣም በርካታ ሰዎች አሉ። ወገኖቼ ሱባኤ ቦታ መለወጥ አይደለም። ሱባኤ ማለት ህይወታችን የሚለወጥበት ከእግዚአብሔር ጋር የምንሆንበት በደላችንን ኃጢአታችንን እያሰብን ከእግዚአብሔር ምሕረት የምንጠይቅበት የእንባ የጸሎት የመጸጸት የማልቀስ ወደ እግዚአብሔር የምንጮህበት ጊዜ ነው። ታውቃላችሁ በዚህ ሱባኤ ያልተጠቀመ ሰው የለም። የብዙ ሰዎች እንባ ታብሷል። የብዙ ሰዎች እንቆቅልሽ ተፈቷል። ብዙ ሰዎች የተቆረጠ ነገራቸው ተቀጥሎላቸዋል። ብዙ ሰዎች ያጡትን ነገር በዚህ በጾመ ማርያም በጾመ ፍልሰታ ውስጥ አግኝተዋል። አጭር ጊዜ ናት፣ 16 ቀን ናት፣ ግን ብዙ በረከት የምናገኝባት ጊዜ ናት። አምላካችን እግዚአብሔር የያዝነውን ሱባኤ ከእግዚአብሔር ዋጋ የምናገኝበት ከመቤታችን በረከት የምናገኝበት ለሁላችንም በቸርነቱ ያድርግልን። እንግዲህ ሱባኤው የተጀመረው በማን ነው ስንል ሱባኤ ለመጀመሪያ ጊዜ የተጀመረው በአባታችን በአዳም። ሁላችን እንደምናውቅ አዳም የእግዚአብሔርን ሕግ ተላልፎ ትእዛዙን ጥሶ ገነትን ያህል ቦታ እግዚአብሔርን ያህል ጌታ ካጣ በኋላ ከገነት ከተሰደደ በኋላ በቀጥታ ሱባኤ ነው የገባው። ጉድጓድ ምሶ ማቅ ለብሶ አመድ ነስንሶ በበድለው ትእዛዙን ብጥስ ከገነት ያስወጣኝ አምላክ ሱባኤ ብገባ ብጾም ብጸልይ ወደ ቀድሞ ቤቴ ወደ ገነት ይመልሰኛል ብሎ አምኖ ጾም ጸሎት ሱባኤ ያዘ። ከዚህ በኋላ ነው እንግዲህ እግዚአብሔር የአዳምን እንባ የአዳምን ጸሎት የአዳምን ጾም የአዳምን ሱባኤ ተመለከተና ቃል ኪዳን ገባለት። አዳም አለ ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለ። ወገኖቼ ይሄ ቃል ኪዳን አዳም የተገባለት በጾመው ጾም በጸለየው ጸሎት በገባው ሱባኤ ምክንያት ነው ይሄንን ድምፅ ከእግዚአብሔር የሰማው። ታሪኩ እንደምናውቅ ከ5500 ዘመን በኋላ የዘመኑ ፍጻሜ ሲደርስ ይላል ሐዋርያው ቅዱስ ጳውሎስ እዛ ገላትያ ምዕራፍ 4 ቁጥር 5 ላይ እግዚአብሔር ከሴት የተወለደው ልጁን ላከ እንደ ልጁ እንሆን ዘንድ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወለደ፣ ወደዚህ ምድር መጣ፣ በመስቀል ላይ ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ ገነትን ከፍቶ አዳምና ልጆቹን ወደ ገነት መልሶ አስገባ። ስለዚህ ይሄ የተገኘው በመጀመሪያው ሰው በአባታችን በአዳም ጾም ጸሎት ሱባኤ ነው። ስለዚህ ሱባኤን የጀመረው ማን ነው ስንል አባታችን አዳም ነው ብለን እንላለን። እንግዲህ ከነሐሴ 1 እስከ 16 ድረስ ጾሙን እንጾመዋለን። ብዙ ጊዜ ስለ ጾም ተምረናል። ጾም ማለት መራቅ፣ መከልከል፣ መለየት ማለት ነው። በመጀመሪያ የምንርቀው የምንከለከለው ከጥሉላት ምግብ ነው፣ ከምግብ ነው የምንርቀው። ሁለተኛው የጾም ትርጉም ከክፉ ነገር ከኃጢአት
እግዚአብሔር ከማይከብርበት አይኖቻችን ክፉ ከማየት፣ ጆሮቻችን ክፉ ከመስማት፣ በእጆቻችን ክፉ ከማድረግ፣ እግሮቻችን ደግሞ ወደ ክፉ ቦታ ከመሄድ ልንጾምና ልንከለከል ይገባል። ለምን? የጾም ትርጉሙ መከልከል፣ መራቅ፣ መለየት ማለት ነው። አሁን ብዙ ሰዎች ጾምን የምግብና የሰዓት ጉዳይ ብቻ ያደርጉታል። ወገኖች ይሄ ድምፅ የሚሰማችሁ ጾም ከዚህም የዘለለ ትርጉም ያለው ቃል ነው። የምግብና የሰዓት ጉዳይ ብቻ አይደለም። አዎ ለተወሰነ ሰዓት ከምግብ እንከለከላለን፣ እንርቃለን። ግን የመጀመሪያው ደረጃ ጾም ከምግብ አይደለም የምንከለከለው። የመጀመሪያው ደረጃ ጾም ከኃጢአት መጾም፣ ከክፋት መጾም፣ ከተንኮል መጾም። ቅዱስ ያሬድ ኢትዮጵያዊ ሊቅ ምን ብሎ ነው የተናገረው? ዓይን ይጹም አለ፣ ልብ ይጹም አለ፣ ጆሮ ይጹም አለ፣ እግር ይጹም አለ። ዓይን የሚጾመው ክፉ ከማየት ነው። በዚህ ጾም ውስጥ ዓይኖቻችን ክፉ ነገር ማየት የለባቸው። ልብ ይጹም አለ፣ ልብ ክፉ ነገር ከማሰብ መጾም አለበት። ጆሮ ይጹም አለ፣ ጆሮ የሚጾመው ክፉ ነገር ከመስማት መጾም መከልከል አለበት። እግር ይጹም አለ፣ እግሮቻችን ወደ ክፉ ቦታ ይሄዱ ከነበረ ከነዛ ክፉ ቦታዎች እግራችንን መከልከል መቻል አለበት። ስለዚህ አንደኛ ደረጃ ጾም ማለት ከኃጢአት መጾም ነው፣ ከክፋት መጾም ነው። እግዚአብሔር ከማይከብርበት ሕይወት ውስጥ መራቅ ነው። ለዚህ እኮ ነው ሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው የሚለው። ቃሉን አስተውሉት። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው። ጾም ለእግዚአብሔር አምልኮታችንን ከምንፈጽምባቸው ነገሮች መካከል አንደኛው ለእግዚአብሔር መገዛታችንን ፍቃደ ስጋችንን ለፍቃደ ነፍሳችን ከምናስገዛበት መካከል አንዱ ነው። ስለዚህ ምን አለ? አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነዋል። ስለዚህ ጾማችን አላነሰም፣ ጸሎታችን አላነሰም። በቤተ ክርስቲያን ውስጥ 7 የአዋጅ አጽዋማት አሉ፣ የፈቃዱን ጾም ትተን እንኳን ማለት። ነገር ግን ጾማችን የብዙዎቻችን የልምድ ጾም ነው። ሁዳዴ ጾም ገባ፣ ፍልሰታ ጾም ገባ እንላለን፣ ሲፈታ ደግሞ ተፈታ እንላለን። በዛ ጾም ውስጥ እንዴት አድርገን ማሳለፍና መቆየት እንዳለብን ብዙዎቻችን የተረዳንና የተገነዘብን አይመስልም። ስለዚህ ትርጉም ያለው ጾም፣ በእግዚአብሔር የተወደደ ጾም ልንጾም ይገባናል። ቀኗ ምንም አጭር 16 ቀን ብትሆን ጥያቄያችን የሚመለስበት ነው፣ እንባችን የሚታበስበት ነው፣ ለኃጢአት ስርየት የምናገኝበት ነው፣ ከእግዚአብሔር ብዙ በረከት የምናገኝበት ነው፣ እንዲሁም ከእመቤታችን ብዙ በረከት የምናገኝበት። በዚህ ሱባኤ በዚህ ጾም ብዙ እህቶች፣ ብዙ ወንድሞች፣ ብዙ አባቶቻችን ተጠቅመዋል። እኛም መጠቀም አለብን። ትርጉም ያለው ጾም እንድንጾም መድኃኔዓለም ሁላችንን በቸርነቱ ይርዳል። መጽሐፍ ምንድን ነው የሚል በአንድ ዘመን እስራኤላውያን ጾሙ፣ ነገር ግን ጾማቸውን እግዚአብሔር አልተመለከታቸውም ነበረ። እነሱም እንደዚህ ብሎ ጠየቁት፣ ስለምን ጾምን አንተም አልተመለከትከንም ብለው አሉት። እግዚአብሔር ሲመልስላቸው እንደዚህ አላቸው። ላነበው ፈልጋል። በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ የተመዘገበ ቃል፣ ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወከንም ይላል። ኖ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ፣ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅና አመድን በበታቹ ያነጥፍ ዘንድ ነውን? በውኑ ይሄንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? አለና እኔ የመረጥኩት ጾም ይህ ነው ብሎ እግዚአብሔር የሚወደውን እግዚአብሔር የመረጠውን በእግዚአብሔር ዘንድ ተቀባይነት ያለው ጾም የቱ እንደሆነ እንዲህ ብሎ ተናገረ። አስተውሉት ቃሉን። የበደልን እስራት ትፈቱ ዘንድ፣ ቀንበርን ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበርን ሁሉ ትሰብሩ ዘንድ አይደለምን? እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞች ድሆች ወደ ቤት ታገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣
ከሥጋ ዘመድ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃን እንደ ንጋት ይበራልሃል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርን ክብር በኋላ ሆኖ ይጠብቅሃል። የዛን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል አለ። ስለዚህ በእግዚአብሔር የተወደደው ጾም የቱ እንደሆነ፣ እግዚአብሔር የመረጠው ጾም የቱ እንደሆነ ነቢዩ ኢሳይያስ በግልጥ ቋንቋ ነው የጻፈልን። የተራበውን እያበላን፣ የተጠማውን እያጠጣን፣ የታረዘውን እያለበስን፣ ለድሃ ቸርነት እያደረግን፣ ተካፍለን እየበላን፣ ይቅርታ አድርገን፣ በፍቅር ሆነን፣ በስምምነት ሆነን፣ በትህትና ሆነን የምንጾመውን ጾም እግዚአብሔር ይቀበለዋል። የልባችንን መሻት እግዚአብሔር ይፈጽመዋል። በእግዚአብሔር ዘንድ ግዳጅን ይፈጽማል። ይሄ ጾም እሱ እንደሚወዱ አይነት ጾም እንድንጾም አምላካችን እግዚአብሔር በቸርነቱ ለሁላችንም ይፍቀድልን። ስለዚህ ጾሙ ትልቅ በረከት፣ ትልቅ ዋጋ የሚገኝበት ነው። እኛ ግን ከመግቢያው ጀምሮ ስንቀበለው ጀምረን ጾሙን እግዚአብሔር በሚከብርበት፣ እግዚአብሔር በሚደሰትበት መንገድ መቀበል መቻል አለብን። እስኪ ጥቂት ነገሮች ጾሙ ውስጥ ከመግባታችን በፊት ማድረግ የሚገባን መንፈሳዊ ዝግጅት ምን እንደሆነ ሁለት ነገሮችን ባጭሩ እንመልከት። ጾሙን ከመቀበላችን በፊት በመጀመሪያ ማድረግ የሚገባን መንፈሳዊ ዝግጅት ራሳችንን ለይቅርታ ማዘጋጀት አለብን። ከተጣላነው ሰው ጋር መታረቅ፣ የቀማነውን መመለስ፣ የበደልነውን ሰው መካስ አለብን። ልባችን ቂም በቀል አርግዞ ለበቀል እየተጣደፍን ወገኖቼ ብንጾም እግዚአብሔር በዚህ ጾማችን ደስተኛ አይሆንም። አባቶቻችን ምንድን ነው የሚሉት? ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለም ይላል። አንድ ሰው ቂም ይዞ ቢጸልይ ጸሎቱ ቅድመ እግዚአብሔር አይደርስም። አንድ ሰው ሳል ይዞት ለስርቆት ሰው ቤት ውስጥ አይገባም። እንዴት ነው ሰው እያሳለው ለስርቆት ሰው ቤት ውስጥ የሚገባው? ይሄ እኮ ባለቤቱን ተነስተ ያዘኝ ማለት ያክል እኮ ነው። ሳል ይዞ ስርቆት እንደሌለ ሁሉ ቂም ይዞ ጸሎት፣ ቂም ይዞ ጾም የለም። ስለዚህ የመጀመሪያው ወደ ጾሙ ከመግባታችን በፊት ልናደርግ የሚገባው መንፈሳዊ ዝግጅት ምንድን ነው ሲባል ልብን ለይቅርታ ማዘጋጀት። ወገኖቼ ይቅርታ መሸነፍ አይደለም። ይቅርታ ሞኝነት አይደለም። ይቅርታ በደልን ማሳነስ አይደለም። ይቅርታ የምናደርገው ስለ በደሉን ሰዎች፣ ስለ ባልንጀሮቻችን፣ ስለ ወንድሞቻችንና ስለ እህቶቻችን ብለን አይደለም። እነሱን ለመጥቀም አይደለም። ይቅርታ የምናደርገው ስለ ራሳችን ብለን። ለምን መጽሐፍ ይቅር ባትሉ ይቅር አትባሉም ተብሎ ስለተጻፈ። እስኪ ይህንን ቃል ሁላችንም እንመልከተው ከመጽሐፍ አኳያ። በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ጀምሮ ጌታችን ኢየሱስ ክርስቶስ ስለ ጸሎት ለደቀ መዛሙርቱ ባስተማረበት ክፍሉ ላይ እንዲህ ብሎ ነው የተናገረው። አስተውሉት። የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ጀምሮ መለከተዋል። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ነው የሚለው። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እግዚአብሔር ይቅር ይላችኋል። እናንተ ግን ለሰዎች ይቅር ባትሉ ኃጢአታችሁ ይቅር አይባልም ነው የሚለው። ስለዚህ ይኸውላችሁ ይቅር የምንለው ይቅር እንድንባል፣ ይቅር የማንል ከሆነ እኛም ይቅር አንባል። ስለዚህ ወደ ጾሙ ከመግባታችን በፊት የመጀመሪያው መንፈሳዊ ዝግጅት ልብን ለይቅርታ ማዘጋጀት፣ ከተጣላነው ሰው ጋር ይቅርታ መጠየቅ፣ የበደሉንን ሰዎች ይቅርታ ማድረግ፣ የበደልናቸውን ሰዎች ደግሞ ይቅርታ መጠየቅ። ይሄ መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም በስፋት የሚናገረው ነገር ነው። ሐዋርያው ቅዱስ ጳውሎስ በዛ በቆላሴስ መልእክቱ ምዕራፍ 3 ቁጥር 1 ላይ ክርስቶስ ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ ነው የሚለው። ክርስቶስ ስንት ጊዜ ይቅር አለን? ስንት ጊዜ አጥፍተን፣ ስንት ጊዜ በድለን ይቅር በለን ስንለው ስንት ጊዜ ክርስቶስ ይቅር አለን? አምላካችን እግዚአብሔር ስንት ጊዜ ይቅር አለን? ስለዚህ እኛም ወንድሞቻችንና እህቶቻችን ደጋግመው እንኳን ቢበድሉን ልባችን ለይቅርታ መዘጋጀት አለበት።
ጾማችን በእግዚአብሔር ዘንድ የተወደደ የሚሆነው ጾማችን በእግዚአብሔር ዘንድ ተቀባይነት የሚኖረው በይቅርታ የምንጾመው ከሆነ ነው። ወገኖቼ ልባችን ውስጥ ቂም፣ በቀል፣ ተንኮል፣ ክፋት ታጭቆ ለጾም ወደ ሱባኤ ብንሄድ፣ ለሱባኤ ወደ ገዳም ብንሄድ ጉልበታችን እስኪላጥ እየሰገድን እያከፈልን እየጾምን እያስቀደስን ሰዓታቱን እየቆምን ከአባቶቻችን ጋር ብናድር እግዚአብሔር በዚህ አይከብርም። እግዚአብሔር በዚህ ደስ አይሰኝም። ወገኖቼ በቂም በቀል ሆነን ከምንጾም ይልቅ በይቅርታ ሆነን ባንጾም ከእግዚአብሔር ዘንድ በረከት እናገኛለን። ይሄ ድምፅ የሚሰማችሁ። ስለዚህ ይቅርታ ከእግዚአብሔር ጋር ወገኖቼ የምንመሳሰልበት የእግዚአብሔርን ባህሪ የምንላበስበት ክርስቶስ ለኛ ያሳየንን ፈለግ የምንከተልበት ትልቅ መንገድ ነው። ታውቃላችሁ ኢየሱስ ክርስቶስ ጎኑን በጦር የወጉትን፣ እጆቹን በሚስማር የቸነከሩትን፣ የሾህ አክሊል የደፉበትን፣ በመስቀል ላይ የሰቀሉትን፣ ያን ሁሉ መከራ ያደረሱበትን አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው ያለው። ተመልከቱት። ለገዳዮቹ ችንካሩ ከእጁ ላይ ከመዳፉ ላይ ገና ሳይነቀል ደሙ እየፈሰሰ ነፍሱ ውጪ ነፍሲ ግቢ ላይ ሳለ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ አለ። ስለዚህ እኛም ወገኖቼ አይደለም ለመጾም ዝግጅት ላይ ሱባኤ ለመያዝ ዝግጅት ላይ ሆነን ይቅርና በክርስትና ሕይወታችን ውስጥ ስንኖር የሚቀድመው ነገር በይቅርታ መመላለስ፣ ይቅር ባይ ልንሆን ይገባል። ይቅር ስንል ይቅር እንባላለን። ወገኖቼ ይቅርታ እኮ ከሃይማኖት ረገድ ብቻ ሳይሆን ከጤናማ አኳያ ሳይንሱ እንደሚናገረን ይቅርታ የሚያደርጉ ሰዎች ይቅርታ ከማያደርጉ ሰዎች ይልቅ እድሜያቸው ረጅም ነው፣ የተሟላ ጤንነት አላቸው። ልባቸው ውስጥ ቂም በቀል ያላባቸው ሰዎች የተለያዩ ደዌያት ይጠቃል፣ በተለያዩ በሽታ ይያዛል። እንቅልፍ የላቸውም፣ ሰላም የላቸውም፣ ደስታ የላቸውም። ሌሎቹ ተኝተው ሲያድሩ እኛ በልባችን ውስጥ ባለው ቂምና በቀል ምክንያት እንቅልፍ አተን ነው ቁጭ ብለን የምናድር። ስለዚህ በስጋችንም እንጎዳለን፣ በመንፈሳዊ ሕይወታችንም ቂም በቀለኞች ከሆንን እንጎዳለን። ቂም መርዝ ነው ወገኖቼ፣ ራስን ነው የሚያጠፋው መልሶ። አምላካችን እግዚአብሔር ከልባችን ውስጥ ያለውን ቂም በቀል አውጥቶ በቸርነቱ ይጣልልን። የይቅርታ ልብ ለሁላችንም መድኃኔዓለም በቸርነቱ ያድለን። ስለዚህ የመጀመሪያው ሱባኤውን ከመያዛችን በፊት ጾሙን ከመጀመራችን በፊት ማድረግ የሚገባን መንፈሳዊ ዝግጅት ምንድን ነው ሲባል በይቅርታ ራስን ማዘጋጀት ነው። ይሄ መጀመሪያው። ሁለተኛው ደግሞ መንፈሳዊ ዝግጅት ምንድን ነው ብለን ስንል ንስሐ ገብተን ነው መጾም የሚገባል እንጂ እንደተዳደፍን እንደቆሸሽን ከነ ኃጢአታችን ለጾም ብንሰለፍ ለጾም ብንዘጋጅ ይሄም እግዚአብሔርን አያስደስተው። የሚቀድመው ወገኖቼ ራሳችንን ለካህን ማሳየት፣ አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት እግዚአብሔርን ዳኛ ካህኑን ምስክር አድርገን መናዘዝ መቻል አለብን። መጽሐፍ የሚለው ምንድን? ኃጢአቱን የሚሰውር ሰው አይለማም፣ የሚተዋትና የሚናዘዝባት ግን እሱ ምሕረትን ያገኛል ነው የሚለው። እዛ ምሳሌ 28 ቁጥር 13 ላይ የተመዘገበ የእግዚአብሔር ቃሉን አስተውሉ። ኃጢአቱን የሚሰውር ሰው አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ስለዚህ ምሕረት እንድናገኝ በጾማችን ተጠቃሚ እንድንሆን ጸሎታችን ቅድመ እግዚአብሔር እንዲደርስ የመጀመሪያው ይቅርታ ነው። ሁለተኛው በንስሐ ሳሙና መታጠብ ነው። ልብሳችን ሲቆሽሽ በሳሙና በውሃን አይደለም የምናጥበው። ያን ጊዜ የቆሸሸው ያደፈው ልብሳችን ሲታጠብ ይነጻል አይደለም። ይሄም ስጋችን በኃጢአት ሲቆሽሽ በኃጢአት ሲጎድፍ በንስሐ ሳሙና ማጠብ። አሁን ንስሐ ስንገባ የበደለው ሰው እንዳልበደለው ዘማዊው ድንግል ይሆናል። እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ። ንስሐ ከገባን በኋላ ምንም የሰራነውን ኃጢአት እግዚአብሔር ይቅር ማለት ብቻ ሳይሆን ይረሳል። ሰዎች አንድ ጊዜ በድለናቸው ድጋሚ ስንበድላቸው ይቅርታ አድርጉልኝ ስንላቸው አንተ እኮ ባለፈው እንደዚህ አድርገኸኛል ብለው የቀደመ ኃጢአታችንን እያስታወሱ ሊከሱን ይችላል። እግዚአብሔር ግን አንድ ጊዜ ኃጢአት ሰርተን ንስሐ ከገባን በኋላ ደግመን እንኳን ብንበድል
የቀደመ ኃጢአታችንን አያስብብንም። ስሙ የተመሰገነ ይሁን። ኃጢአትን ይቅር ማለት ብቻ አይደለም። እግዚአብሔር ኃጢአትን ይቅር ሲል ከመርሳት ጋር ነው። አሁን የአዳምን ኃጢአት እግዚአብሔር እኮ አያስታውሰውም፣ አያውቀውም። የነ ዳዊትን ኃጢአት እኛ ለትምህርት ነው የምናነሳው እንጂ እግዚአብሔር አያስታውሰውም፣ ረስቶላቸዋል። አዲስ ኪዳን ላይ ስንመጣ የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን መተላለፋቸውን እግዚአብሔር ረስቶላቸዋል፣ አያስታውስባቸው። የኔና የናንተም ኃጢአት ንስሐ ከገባን በኋላ እግዚአብሔር ይረሳዋል። ሰዎች ላይረሱ ይችላል፣ እግዚአብሔር ግን ይረሳዋል፣ አያስታውሰው። ስለዚህ ወደዚህ ጾም ወደዚህ ሱባኤ ከመግባታችን በፊት ሁለተኛ ማድረግ የሚገባል መንፈሳዊ ዝግጅት ምንድን ነው ስንል ንስሐ መግባት። ምንድነው ንስሐ? አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት የንስሐ አባታችን ካህኑ ምስክር ነው፣ ዳኛው እግዚአብሔር ነው። ካህኑን ምስክር እግዚአብሔርን ዳኛ አድርጎ መናዘዝ፣ ማዘን፣ መጸጸት ነው እንጂ ንስሐ እንደምናስበው ከባድ ነገር አይደለም። አንዳንድ ሰዎች ንስሐን ድንጋይ መፍለጥ፣ ጉድጓድ መቆፈር ከባድ ነገር አድርገው የሚያስቡ ሰዎች አሉ። ከዚህ አይነት አስተሳሰብ ውስጥ እንውጣ። ከዚህ አይነት አመለካከት ውስጥ እንውጣ። ንስሐ በቃ ማዘን ነው፣ መጸጸት ነው። ይቅር በለኝ አንተን ብቻ በደልኩ፣ እንደ ዳዊት በፊት ክፋት አደረግኩኝ፣ ስለዚህ እንደ ቸርነት መጠን ማረኝ ማለት። እግዚአብሔር ቸር ነው፣ ምሕረቱ የበዛ ነው፣ መዓቱ የራቀ ነው። ማረን ካለው ሊመረን የታመነ ነው። ይቅር በለን ካልነው ይቅር ሊለን የታመነ አምላክ። የምሕረት እጁ እንደተዘረጋ በማንም ሰው ጥፋት እግዚአብሔር ደስተኛ አይደለም። እግዚአብሔር የሁላችንን መዳን ነው የሚፈልገው። ሥጋ የለበሰው ከድንግል ማርያም ወደዚህ ምድር የመጣው የጠፋውን ፍለጋ ነው። ስለዚህ ይሄ ድምፅ የሚሰማችሁ ሁላችሁ ወንድሞቼ፣ እህቶቼ ወደ ጾሙም ከመግባታችን በፊት ሱባኤውን ከመያዛችን በፊት ራሳችንን በንስሐ ማዘጋጀት፣ ንስሐ መግባት አለብን። መጽሐፍ በዛ በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም፣ በሰራው ጽድቅ ለዘላለም በሕይወት ይኖራል፣ የሟቹን ሞት አልፈቅድም፣ ተመለሱና በሕይወት ኑሩ ተብሎ ተጽፏል። ስለዚህ ተመልሰን ንስሐ ገብተን በሕይወት እንድንኖር ነው የእግዚአብሔር ፈቃድ፣ የእግዚአብሔር ፍላጎት ወይን እና ሁለተኛው መንፈሳዊ ዝግጅት ንስሐ መግባት ነው። እንግዲህ ይቅርታ አድርገን ንስሐ ገብተን ሱባኤውን እግዚአብሔር እንደሚወደው እግዚአብሔር ደስ እንደሚሰኝበት ጾመን ዋጋ እንድናገኝ በረከት እንድናገኝ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ለአባ ሕርያቆስ፣ ለበላይ ሰብ፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ የተለመነች ድንግል ማርያም ወላዲት አምላክ ለሁላችንም ትለመነን። እንግዲህ በዚህ ሱባኤ ውስጥ መረሳት የማይገባው ነገር ለጸሎት በእግዚአብሔር ፊት ስንቆም አገራችን ኢትዮጵያን ማሰብ አለብን። ሁላችን እንደምናውቅ አንድ ጦርነት ስናልፍ ሌላ ጦርነት እየገጠመን አሁንም ያለነው በርስ በርስ ጦርነት ላይ ነው። በርስ በርስ ግጭት ላይ ነው ያለው። አላባራም ጦርነቱ። ብዙ አባቶቻችንን አተናል። ባለፈው ጦርነት ብዙ ወንድሞቻችንን ብዙ እህቶቻችንን አተናል። ብዙ ደም ፈሷል። ብዙ ነፍስ ጠፍቷል። አሁንም ለሌላ ጦርነት በዝግጅት ላይ እንዳለን መቼስ ዓለም አንድ መንደር ናት። አይኖቻችን ያያሉ፣ ጆሮቻችን እየሰሙ ነው ያሉት። ስለዚህ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያን እግዚአብሔር እንዲያስባት፣ ኢትዮጵያን እግዚአብሔር እንዲፈውሳት በዚህ ጾም ውስጥ በዚህ ሱባኤ ውስጥ አገራችሁ ኢትዮጵያን በጸሎታችሁ አስቡ። ታረቀን በሉት፣ አስበን በሉት፣ ይቅር በለን በሉት። የባሰ ነገር አታሳየን፣ የባሰ ነገር አታሰማን፣ በቃችሁ በለን በሉት እግዚአብሔርን። እግዚአብሔር የለመኑትን አይነሳም፣ የነገሩትን አይረሳም። አይዟችሁ፣ ተስፋ አትቁረጡ። እግዚአብሔር ስራ የሚሰራበት የራሱ ጊዜ ስላለው የእግዚአብሔርን ጊዜ በትዕግስት እንጠብቅ። እኛ ድርሻችንን እንወጣ። የእኛ ድርሻ መጾም ነው፣ መጸለይ ነው፣ ወደ እግዚአብሔር መጮህ ነው፣ ወደ እግዚአብሔር ማመልከት ነው። ስለ ሀገር፣ ስለ ወገኖቻችን፣ ስለ ቤተክርስቲያናችን፣ ስለ ራሳችንም ወደ እግዚአብሔር መጮህ ነው የእኛ ድርሻ። እግዚአብሔር ደግሞ አንጠረጥረውም፣ ጩኸትን ይሰማል፣ ጾምን ይቀበላል፣ ጸሎትን ይቀበላል። የኢትዮጵያ ችግር የሚፈታው በጠረጴዛ ዙሪያ ውይይት አይደለም። የኢትዮጵያ ችግር የሚፈታው በጾምና በጸሎት ነው። የነነዌ ሰዎች ችግራቸው የተፈታው እግዚአብሔር ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል ያለላቸው በ3 ቀን ጾማቸው። ይኸው እኛ አሁን 16 ቀን ልንጾም ነው አይደለም? ስለዚህ ይሄ 16 ቀን ጾም በአግባቡ በስርዓቱ እግዚአብሔር እንደሚወደው ከጾም ነው አይደለም ለሀገራችን ለኢትዮጵያ ለዓለማችን የሚበቃ መልስና በረከት
ማግኘት ከእግዚአብሔር እንችላለን። አሁንም አምላካችን እግዚአብሔር ጾማችንን ጸሎታችንን ተቀብሎ አገራችንን በመልካም ያስብልን፣ ቤተክርስቲያናችንን በመልካም ያስብልን፣ ወገኖቻችንን በመልካም ያስብልን። የእያንዳንዳችንን የልብ መሻት ድንግል ማርያም ወላዲት አምላክ በአማላጅነቷ ታስፈጽምልን። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለአባ ጊዮርጊስ፣ ለቅዱስ ያሬድ፣ ለሌሎችም አባቶቻችን የተለመነች ድንግል ማርያም ወላዲት አምላክ ለሁላችንም ትለመነን። ሱባኤው በሰላም ተፈጽሞ ለእመቤታችን በዓለ ትንሣኤና በዓለ ዕርገት እግዚአብሔር አምላክ ሁላችንን በሰላም ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳምር።